Smartphones, laptops, and computer chips from the tariffs announced by President Donald Trump. $, ወረደ ኑሮ ተወደደ የአሜሪካ ኢኮኖሚ ተንኮታኮተ በቀራንዮ ላይ ታየ ጎልጎታ ላይ ታየ ውድ የሳሎን ቲዩብ ቤተሰቦቻችን ቴምር ሪል ስቴት የምስራች አለው በመሃል ሳር ቤት 60% ለሚከፍሉ ገዢዎች የ40% የበዓል ቅናሽ ይዞ ቀርቧል በለተ ፋሲካ በጌታ ትንሣኤ በጠናካሬ ላይ ላረፈ ባለ 2 መኝታ ቤት 5,778,000 ብር ብቻ ይከፈላል 130 ካሬ ላይ ላረፈ ባለ 3 መኝታ ቤት የሚጠየቁት 8,346,000 ብር ጠቅላላ ክፍያ ነው በተጨማሪም በፒያሳ የንግድ ሱቆችን ከ900,000 ብር ቅድመ ክፍያ ጀምሮ አዘጋጅቷል የመኖሪያ አፓርትመንቶችም ለሽያጭ አቅርቧል ከዶላር ንክኪ ፍጹም የነጻ ነው ለማንኛውም በ0944 201554 ወይም በ0937 17 80 53 ይደውሉ Trump may claim these tariffs send a message to our international partners, but Americans are the ones shouldering the burden. President Trump ጅኒውን ሰይጣኑን ከጠርሙሱ አውጥተው ለቀዋል ጅኒውም ዓለምን እያመሰ ይገኛል በቀላሉ የለቀቁትን ጅኒ መስሱን ሰጠው መልሱት ይሆን ቡዳ በወዳጁ ይጠናል እንዲሉ የትራምፕ ጅኒ ቀድሞ ያጠቃው ወዳጃቸውንና አጋራቸውን ኤለን መስክን ነው ልብ በሉ ከታሪፍ ወዲህ መስክ $31 ቢሊዮን ከስሯል ታዲያ ኤለን መስክ የትራምፕን የታሪፍ ውሳኔ ድድብና ነው ቢል ይፈረድበታል የትራምፕን የኢኮኖሚ አማካሪ ለዚያውም የሃርቫርድ ምሩቁን ባለ ፒኤችዲውን ናቫሮ ሞሮን ገገማ ሲለው የሰሙ ባለቤቱን ካልናቁ አጥሩን አይነቀንቁ አስብሏል የኤለን መስክ ወንድም የቴስላ ዳይሬክተር እንዲሁ በትራምፕ ታሪፍ ላይ ተሳልቋል አሁን ትራምፕና መስክ እለል በቅምጤ እንዳላሉ እላቸው አንድ ሐሙስ የቀረው ይመስላል ጅኒው ቀረጥ ታሪፍ ይሉት ጦሰኛ ነው አወደድ ባዩ ህዝበኛው ፖፑሊስቱ ፕሬዝዳንት ትራምፕ አሜሪካ ትቅደም አሜሪካ ወደ ቀደመ ክብሯ ትመለስ ማለት ለሳቸው ሙዝ እንደመላጥ ቀላል ነበር በነገራችን ላይ ለህዝበኛ ፖለቲከኞች ችግር ሁሉ ቀላል መፍትሄ ነው ያለው መራጩም በዚህ ይደለልና ይሸወድና ይመርጣቸዋል ዓለም ግን ቀላል መፍትሄ የላትም አዳሜ አሜሪካን መጠቀም ያደርጓታል ከደጇም ሞፈር ይቆርጣል እኔ በመረጥ ይሄን ሁሉ ታሪክ አደርገዋለሁ ታይቶም ማይታወቅ ብልጽግና አመጣለሁ ብለው ፎክረው አቅራርተው አልቀሩ አላትና ወዳጅ ያለየ የቀረጥ ናዳ አስጎደጎዱ በሜክሲኮ በካናዳ በአውሮፓ ህብረት በእንግሊዝ በኢትዮጵያ በሌሴቶ ማን ቀራቸው ለዚህ ይመስላል የኤምኤስኤንቢሲው ጋዜጠኛ ሎረንስ ከታሪፍ ወደ ጦርነት ብሎ በቴሌቪዥን መስኮት ብቅ ያለው አንቺው ታመጪው አንቺው ታሮጪው እንዲሉ ባለፈው ትራምፕ ከቻይና የማዕቀብ ዝርዝር ውስጥ ስማርት ስልኮችን ኮምፒውተሮችን ሰሚኮንዳክተሮችን ቺፕስና የተወሰኑ የኤሌክትሮኒክስ ዕቃዎችን ከማዕቀብ ነፃ አድርጉ የተወደዳችሁ የሳሎን ቲዩብ ቻናል ተከታታዮችና ቤተሰቦች ባልደረባችን ቁምላቸው አበበ ኢማም ወይም ሞሴዳን ትራምፕ የለቀቁት ጅኒ ታሪፉን ማለቱ ነው ወዳጅ አገራት እምነት ካጡባት በኋላ የንግድ ጦርነት ከቀሰቀሰ ከ7 ትሪሊዮን ዶላር በላይ ካከሰረ ኢኮኖሚያዊ ቀውስን አይቀሬ ካደረገ የዶላርን ዋጋ ካስመደመደ በኋላ አሜሪካውያንን በየዓመቱ ወደ $4,000 የሚጠጋ ካሳጣ በኋላ የኑሮ ውድነት ካስከተለ በኋላ ትራምፕ መልሰው ጅኒውን ወደ ጠርሙሱ ያስገቡት ይሆን የዓለም ኢኮኖሚ ወደ ቀደመው ይዞታው ይመለስ ይሆን ሲል ይጠይቃል እነሆ ዝርዝሩን አቀርበዋል ቻይናም እንደ መንደር ጎረምሳ ማስፈራራት ሌላ አይሰራም
ከንግድ ጦርነት ማንም አትራፊ አይሆንም ካለች በኋላ ከአሜሪካ ወደ አገሯ በሚገቡ ሸቀጦች ላይ 125% ታሪፍ ጥላለች። ይህ የቻይና ታሪፍ በተለይ የአሜሪካን ገበሬዎችን ክፉኛ ይጎዳል ተብሎ ተሰግቷል። ከዚህ ቀደም ብሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉትን የታሪፍ ጭማሪ ተከትሎ ቻይና ከአሜሪካ በሚገቡ ምርቶች ላይ የ84% ታሪፍ መጣሏ አይዘነጋም። ትራምፕ ይህ አልበቃ ብሏቸው በቻይና ላይ የጣሉትን ታሪፍ ከፍ ሲያደርጉ የቻይናው ፕሬዝዳንት ሺ ጂንፒንግ ደግሞ ወደ 125% ከፍ አደረጉ። ሁለቱም ኃያላን ለመነጋገር ዝግጁ ነን ቢሉም ማን መታበዩን ኢጎውን አሸንፎ መጀመሪያ ይደውል። የትራምፕ ታሪፍ ጭማሪ የአሜሪካ ሽርክና ወይም የአክሲዮን አሊያም የስቶክ ገበያ እንዲዋዥቅ ምክንያት ከመሆኑ ባሻገር ከ7 ትሪሊዮን ዶላር በላይ ከስሯል። ለዚህ ነው የትራምፕ ታሪፍ በገዛ ሽጉጥ ራስን ማቁሰል እስከ መባል የደረሰው። ትራምፕ ከገዛ ሕዝባቸውና ከመላው ዓለም የበረታ ተቃውሞ ሲገጥማቸው እቀንሰዋለሁ ያሉት ኑሮ በጣሉት ታሪፍ የተነሳ ሲባባስ ከቻይና በስተቀር የጣልኩትን ታሪፍ ለ90 ቀናት አንስቼዋለሁ ቢሉም የፈሰሰ ውሃ አይታፈስም እንዲሉ ያደረሱትን ጉዳት መመለስ አይችሉም። ጄፒ ሞርጋንን ጨምሮ በርካቶች የአሜሪካ ኢኮኖሚ እድገቱን አቁሞ መንሸራተቱ አይቀርም እያሉ ከ1929 እስከ 39 እንደ አውሮፓውያን አቆጣጠር በአሜሪካ የተከሰተው አይነት ግሬት ዲፕሬሽን አይቀሬ ነው እያሉ እያማረጡ ነው። ቁጥር 1 የዓለማችን የውጭ ምንዛሪ መገበያያና በየቀኑ በ10 ትሪሊዮኖች ክፍያ ይፈጸምበት የነበረው ዶላር ዕድሜ ለትራምፕ እምነት እንዲታጣበት ሆኗል። አሜሪካና ቻይና አንዳቸው በሌላው ላይ የሚጥሉትን ታሪፍ ከፍ በማድረግ እርስ በርስ የታሪፍ ፉክክር ውስጥ መግባታቸው ለማንም የማይበጅ የንግድ ጦርነት ቀስቅሷል። በአሜሪካና በአውሮፓ መካከል ንፋስ መግባቱን ያስተዋሉት ፕሬዝዳንት ሺ ጂንፒንግ ከትራምፕ ታሪፍ በኋላ ለመጀመሪያ ጊዜ የአውሮፓ ህብረትም ከቻይና ጎን በመቆም የአሜሪካን ምጣኔ ሀብታዊ ማናለብኝነት ጭቆና እንዲታገል ጥሪ አቀርበዋል። ጂንፒንግ በፍጹም ልበ ሙሉነትና ራስ መተማመን በድጋሚ ለአሜሪካ እብሪት ሸብረክ አንልም፣ ሆኖም በንግድ ጦርነት ማንም አሸናፊ አይሆንም ብለዋል። ትራምፕ ግን ከቤጂንግ ጋር ድርድር በማድረግ ለሁለቱም ሀገራት የሚጠቅም ስምምነት ላይ እንደሚደርሱ ተስፋ ቢያደርጉም ቤጂንግ ግን የአባ ቢላዋ ልጅ ወይ ፍንክች እያለች ነው። ይህ የንግድ ጦርነት እየተጋጋለ ሄዶ ከ1930ዎቹና ከ2008 የከፋ የምጣኔ ሀብት ድቀት እንዳያስከትል ቢያሰጋም አበው የፈሩት ይደርሳል፣ የጠሉት ይወርሳል እንዲሉ ኢኮኖሚያዊ ቀውሱ መጣሁ እያለ ነው። የትራምፕ ውሳኔ በአሰራራቸውና በመራጮቻቸው መካከል መከፋፈል ፈጥሯል። ከካቢኔ አባላት የተወሰኑት ታሪፉ የመደራደርን አቅም ለማሳደግ የጣለ ነው ሲሉ፣ ቁጥራቸው ቀላል ያልሆኑት ደግሞ የምን ድርድር ታሪፉ የጸና ነው ብለው ነበር። በዚህ ታሪፍ የተነሳ ኤለን መስክ ደስተኛ ለመሆኑን እየገለጸ ነው። አሜሪካና አውሮፓ አይደለም የታሪፍ ሰጣ ገባ ውስጥ መግባት፣ በመሃላቸው ታሪፍ ሊኖር አይገባም፣ 0-0 ነው ሊሆን የሚገባው እያለ ነው። ነገ ተነስተው ትሩዝ ላይ ምን እንደሚሉ ባይታወቅም ትራምፕ ከሀገራቱ ጋር የሚደረገው ድርድር እንዲቀጥልና ሁሉም ሀገራት የሚከፍሉት ዝቅተኛ የሆነው 10% ቀረጥ ወይም ታሪፍ እንዲቀጥል ወስነዋል። በየሰዓቱ በሚቀያየሩት ውሳኔና አቋም የተነሳ ተገማች እንዳይሆን ከማድረጋቸው ባሻገር አስተዳደራቸው መረጋጋት እንደተሳነው ቀጥሏል። ከፍ ብሎ ለመግለጽ እንደተሞከረው የትራምፕ ታሪፍ በዓለም አቀፍ ገበያ ግዙፍ ቀውስ ያመጣ ሲሆን ባለፈው ሳምንት ወርቅ ታይቶ በማይታወቅ ሁኔታ ዋጋው በከፍተኛ ሁኔታ ሊጨምር ችሏል። የኢኮኖሚ ተንታኞች እንደሚሉት ቻይናና አሜሪካ የገፉበት የታሪፍ ጦርነት በሁለቱም ሀገራት ንግድ ላይ መዋዠቅ ከማስከተሉ ባሻገር ግንኙነታቸውን ይበልጥ ማሻከሩ አይቀርም። ፕሬዝዳንት ሺ ጂንፒንግ አጋጣሚውን በመጠቀም ፕሬዝዳንት ትራምፕን ከሚነቅፉ ሀገራት ጋር ውይይት እያደረጉ ነው። ከስፔን ጠቅላይ ሚኒስትር ጋር ተወያይተዋል። በቀጣይ ሳምንት ደግሞ ካምቦዲያን፣ ቪየትናምንና ማሌዥያን ይጎበኛሉ ተብሎ ይጠበቃል። የአሜሪካ የንግድ ዘርፍ ተወካይ ጄስሚን ግሬር በበኩላቸው አሜሪካ
የንግድ ዘርፍ ውስጥ የተለያዩ አማራጮችን ማማተር አለባት ብለው ከቻይና በሚገቡ ምርቶች ላይ ብቻ መተማመን አደገኛ ነው ማለታቸውን ቢቢሲ ያወሳል። በሌላ በኩል የፈረንሳይ ጠቅላይ ሚኒስትር ፍራንኮይስ ባሪው በበኩላቸው ቻይና አሜሪካን በንግድ አጋርነት ልትተካ እንደምትችልና ይህም አስፈሪ እንደሆነ ተናግረው የአውሮፓ ህብረት በአንድነት እንዲቆም ጥሪ አድርገዋል። ባለፉት ቀናት የአሜሪካ ዶላር ዋጋ በገበያው ላይ በ3 ዓመታት ውስጥ ባልታየ መጠን ቀንሷል። ከሌሎች ሀገራት መገበያያ ገንዘቦች አንጻር ዶላር ዋጋው ቀንሷል። ትራምፕ የለኮሱት የታሪፍ ጦርነት እነ ቻይናና ራሽያ ዶላርን በሌላ ዓለም አቀፍ መገበያያ ለመቀየር የጀመሩትን ጥረት አጠናክረው እንዲገፉበት መግፊያ ሆኗል። ሁለቱ ባለ ግዙፍ ምጣኔ ሀብቶች አሜሪካና ቻይና ተፋጠዋል። አሜሪካ የቀሰቀሰችው የንግድ ጦርነት የመቀዛቀዝ ምልክት የሚያሳይ አይመስልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉት ታሪፍ በእጥፍ ይጨምራል ብለው ዝተዋል። ትራምፕ ከዛቱ ከሰዓታት በኋላ ቻይና ፍንክች እንደማትል እስከ መጨረሻው ለመታገል ቃል ገብታለች። ቻይና ዘመናዊ ተንቀሳቃሽ ስልኮች፣ ኮምፒውተሮች፣ ቪዲዮ ጌምን ጨምሮ በርካታ ምርቶችን ለአሜሪካ ትልካለች። ትራምፕ በዚያ ሰሞን እነዚህን ተጨማሪ ታሪፎች ተግባራዊ ለማድረግ እስካለፈው ሚያዝያ 1 2017 ዓ.ም ድረስ ቀነ ገደብ አስቀምጠው የነበረ ቢሆንም ቻይና ከአቋሟ ፍንክች አላለችም። ቻይና ጥላው የነበረውን 34 በመቶ ታሪፍ እንድታነሳ ትራምፕ በማስፈራራት ጭምር ቢጠይቁም ቻይና በእጄ ባለማለቷ ልዩነቱ እየተካረረ መጥቶ ዛሬ ላይ ደርሷል። ቻይና ታሪፉን በብቸኝነት ታነሳለች ብሎ ማሰብ ስህተት ነው በማለት ዘ ኮንፈረንስ ቦርድ በተሰኘው የምርምር ተቋም የቻይና ማዕከል ከፍተኛ አማካሪ የሆኑት አልፍሬዶ ሞንቱፋርሄሎ ይናገራሉ። ትራምፕ ከ100 በላይ በሚሆኑ ሀገራት ላይ የጣሉትን ታሪፍ ተከትሎ የዓለም አክሲዮን ገበያ አሽቆልቁሏል። በተለይም የእስያ አክሲዮን ገበያ በ10 ዓመታት ውስጥ ታይቶ በማይታወቅ ሁኔታ እጅግ በከፋ ሁኔታ የወረደ ሲሆን መጋቢት 30 2017 ዓ.ም በተወሰነ መጠን አገግሟል። ይህ በእንዲህ እንዳለ ከፍ ብሎ ለመጠቆም እንደተሞከረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ስማርት ስልኮችን፣ ኮምፒውተሮችንና አንዳንድ የኤሌክትሮኒክስ መሳሪያዎችን ቻይና ላይ ከተጣለው 145 በመቶ ታሪፍ ነፃ አድርገዋል። የአሜሪካ ጉምሩክና የድንበር ጠባቂ በመግለጫው ላይ እንዳለው የኤሌክትሮኒክስ ዕቃዎች ትራምፕ በአብዛኛዎቹ ሀገራት ላይ ከጣሉት የ10 በመቶ ታሪፍ አይካተቱም። ይህ ትራምፕ በቻይና ላይ የጣሏቸው ታሪፎች ላይ የታየ ትልቅ ለውጥ ሲሆን ውሳኔውን አንድ የምጣኔ ሀብት ተንታኝ ማርሽ ቀያሪ ሆነ ሲሉ ገልጸውታል። ዶናልድ ትራምፕ ወደ ማያሚ በተጓዙበት ዕለት ምሽት ላይ በሚቀጥለው ሳምንት መጀመሪያ ላይ ስለተነሱት ታሪፎች ተጨማሪ ዝርዝሮችን እንደሚሰጡ ተናግረዋል። ወደሚሳፈሩበት ኤርፎርስ ዋን ልዩ አውሮፕላን እያመሩ ለጋዜጠኞች እንደተናገሩት በጣም ቁጥብ እንሆናለን፣ ነገር ግን እንደ ሀገር ብዙ ገንዘብ እያገኘን ነው ብለዋል። ይህ የፕሬዝዳንቱ እርምጃ የመጣው በርካታ የቴክኖሎጂ ኩባንያዎች የኤሌክትሮኒክስ ዕቃዎች ዋጋ የሚመረቱት ቻይና በመሆኑ በከፍተኛ ሁኔታ ሊጨምር ይችላል የሚል ስጋት ማሳደራቸውን ተከትሎ ነው። የኤሌክትሮኒክስ መሳሪያዎችና መለዋወጫዎቻቸው ከመጋቢት 27 ጀምሮ ከታሪፍ ነፃ እንዲሆኑ የተወሰነው። በዌድቡሽ ሴኩሪቲስ ዓለም አቀፍ የቴክኖሎጂ ምርምር ኃላፊ የሆኑት ዳን ኤቭስ በኤክስ ገጻቸው ላይ ይህ ለቴክኖሎጂ ባለሀብቶች ያልታሰበ ሲሳይ ነው ሲሉ ለጥፈዋል። ቻይና ላይ የጣለውን ታሪፍ ስናይ ስማርት ስልኮችና ቺፕሶች ነፃ እንዲሆኑ መደረጉ ጨዋታ ቀያሪ ለውጥ ነው። ይህንን ውሳኔ ተከትሎ እንደ አፕል፣ ማይክሮሶፍት እና ሌሎች ትልልቅ የቴክኖሎጂ ኩባንያዎች በዚህ ሳምንት መጨረሻ እፎይታ ይሰማቸዋል ሲሉ አክለዋል። ዋይት ሃውስ በኤሌክትሮኒክስ ዕቃዎች ላይ ተጥሎ የነበረው ታሪፍ እንዲነሳ ያደረገው ኩባንያዎች ፋብሪካቸውን ወደ አሜሪካ ለማዘዋወር በቂ ጊዜ እንዲኖራቸው ለማድረግ በሚል ነው ብሏል። የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት ፕሬዝዳንት ትራምፕ አሜሪካ እንደ ሰሚኮንዳክተሮች፣ ቺፕስ፣ ስማርት ስልኮችና ላፕቶፖች ያሉ
ወሳኝ ቴክኖሎጂዎችን ለማምረት በቻይና ላይ መተማመን እንደማትችል ግልጽ አድርገዋል ሲሉ በመግለጫቸው ወቅት ተናግረዋል። በፕሬዝዳንቱ መመሪያ መሰረት እነዚህ ኩባንያዎች በተቻለ ፍጥነት ምርታቸውን በአገር ውስጥ ለማድረግ እየጣደፉ ነው። ሰሞኑን ፍሎሪዳ በሚገኘው ቤታቸው ያሳለፉት ዶናልድ ትራምፕ በቻይና ላይ በጣለው ከፍተኛ ታሪፍ ደስተኛ መሆናቸውን ለጋዜጠኞች ተናግረዋል። ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ያላቸውን ግንኙነት በማንሳትም ከዚያም ቢሆን አዎንታዊ ነገር የሚገኝ ይመስለኛል ብለዋል። በዋይት ሃውስ ምክትል የጽህፈት ቤት ኃላፊ የሆኑት ስቴፈን ሚለር በኤክስ ገጻቸው ላይ እነዚህ የኤሌክትሮኒክስ ዕቃዎች አሁንም ከፌንታኒል ጋር ተያይዞ በቻይና ላይ የጣለው 20% ታሪፍ ይመለከታቸዋል ብለዋል። አንዳንድ መላምቶች እንደሚያሳዩት የተጣለው ታሪፍ ወደ ተጠቃሚዎች በቀጥታ የሚተላለፍ ከሆነ በአሜሪካ ውስጥ የአይፎን ዋጋ በ3 እጥፍ ሊጨምር ይችላል። አሜሪካ የአይፎን ትልቁ ገበያ ስትሆን አፕል ባለፈው ዓመት ከነበረው የስማርት ስልኮቹ ሽያጭ ውስጥ ከግማሽ በላይ በአሜሪካ ማካሄዱን ካውንተር ፖይንት የተሰኘ ጥናት አመልክቷል። ይህ ጥናት በአሜሪካ ለሽያጭ ከቀረቡት የአፕል አይፎኖች 80% የሚሆነው በቻይና የተሰራ ሲሆን ቀሪው 20% የሚሆነው ደግሞ በህንድ የተመረተ ነው ብሏል። ከቅርብ ዓመታት ወዲህ ልክ እንደ ግዙፉ የስማርትፎን ኩባንያ ሳምሰንግ ሁሉ አፕልም የአቅርቦት ሰንሰለቱን በቻይና ላይ ብቻ ላለማድረግ እየጣረ ነው። ህንድና ቪየትናም ተጨማሪ የማምረቻ ማዕከላት በመሆን በአማራጭነት እያገለገሉ ይገኛሉ። የአማርኛው ሪፖርተር አሜሪካ ስታስነጥስ የተቀረው ዓለም ጉንፋን ይዘዋል በሚል መነሻ ይመስላል የአሜሪካን የታሪፍ ነገር ትኩረት በመስጠት ይዞ ወጥቷል። የቻይናና የአሜሪካ ሁለትዮሽ የንግድ ልውውጥ መጠን በዓለም ከሜክሲኮና ከካናዳ በስተቀር ተወዳዳሪ የለውም። እንደ አውሮፓውያን አቆጣጠር በ2004 ሁለቱ ሀገሮች 582.4 ቢሊዮን የሚያወጣ ንግድ ልውውጥ ፈጽመዋል። በዓመቱ አሜሪካ ወደ ቻይና የላከችው 143.5 ቢሊዮን ዶላር ያወጣ ሲሆን ቻይና ወደ አሜሪካ የላከችው ደግሞ 438.9 ቢሊዮን ዶላር ነበር። ይህ ከፍተኛ የንግድ ልውውጥ ብሎም አሜሪካ ከሌሎች ሀገሮች ጋር የምታደርጋቸው የንግድ ልውውጦች በታሪፍ ምክንያት ወደ ዓለም አቀፍ የንግድ ጦርነት እንዳይገባ በመስጋት ይመስላል የዓለም የገንዘብ ድርጅት IMF አገሮች የአሜሪካን የታሪፍ መዘርዝር ይፋ መሆን ተከትሎ የበቀል እርምጃዎች ከመውሰድ እንዲቆጠቡ ያሳሰበው። ማሳሰቢያው የተሰጠው በIMF ማኔጂንግ ዳይሬክተር ክሪስቲና ጂዮርጂዮቫ ሲሆን እንደሚከተለው ይነበባል። የታሪፍ እርምጃዎቹ የሚያስከትሉትን የማክሮ ኢኮኖሚ ተጽዕኖዎች ገና በማጤን ላይ እንገኛለን። ሆኖም ወትሮም በአዝጋሚ እድገት በነበረው በሉላዊ ገጽታው ግሎባል አውትሉክ ላይ ጉልህ የሆነ ስጋት መፍጠሩ ግልጽ ነው። የዓለምን ኢኮኖሚ ከሚጎዱ እርምጃዎች መቆጠብ አስፈላጊ ነው። አሜሪካና የንግድ አጋሮቿ ገንቢ የሆኑ ሥራዎች በማከናወን የንግድ ውጥረቶችን እንዲያረግቡ ጥርጣሬ እንዲቀንሱ እናሳስባለን ብለዋል የIMF ኃላፊዋ ጂዮርጂዮቫ። አክለውም ድርጅታቸው የግምገማውን ውጤት በዚህ ወር በሚያሳትመው የዓለም የኢኮኖሚ ገጽታ ወይም ወርልድ ኢኮኖሚክ አውትሉክ ጥራዝ ላይ ይፋ የሚያደርግ ይሆናል ብለዋል። ይህ መግለጫ በወጣ ማግስት ነው የተፈራው የቻይና የበቀል ምላሽ ይፋ የሆነው። ባለፈው ሳምንት ቻይና ወደ አገሯ በሚገቡ በሁሉም ምርቶች ላይ የ125% ታሪፍ ጥላለች። በዚያም ቤጂንግ የዶናልድ ትራምፕን ታሪፎች እጇን አጣጥፋ የምትመለከት እንዳልሆነች አሳየች። ይህች የዓለማችን ሁለተኛ ግዙፍ ኢኮኖሚ ያላት ሀገር ሬር አርዝ የሚባሉ እጅግ ውድ የኢንዱስትሪ ማዕድናት ወደ ውጭ እንዳይላኩ መወሰኗን ቢዝነስ ኢንሳይደር አፍሪካ ዘግቧል። ቀደም ብሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ182 ሀገሮች ላይ ታሪፎች ባስተዋወቁበት ዕለት ሀገራቸው የጣለቻቸው ታሪፎች ሬር አርዝን፣ ነዳጅና ወርቅ እንደማያካትቱ አስታውቀው ነበር። በዚህ ሳምንት ውጥረቱን በማባባስ በቻይና ላይ ተጨማሪ ታሪፍ ለመጣል የተቹ ሲሆን ይህ ተግባራዊ የሚሆነው ቻይና የበቀል ታሪፍ ውሳኔዋን ማትቀለብስ ከሆነ ነው ብለዋል። በእነዚህ የዓለም ሀያላን ኢኮኖሚዎች የተባባሰው ውጥረት
ማክሰኞ ደግሞ የባሰ ጦዟል። የቻይና የንግድ ሚኒስትር የትራምፕን ዛቻ በስህተት ላይ የታከለ ሌላ ስህተት ሲሉ ወርፈዋል። የአሜሪካ የአገሮች ታሪፍ መዘርዝር ከወጣ በሰዓታት ውስጥ በእጅጉ አሽቆልቁሎ የነበሩት የዓለም አቀፍ አክሲዮን ገበያዎች የቻይናውን እርምጃ ተከትለው ደግሞ የአሜሪካ ገበያዎችም ተሽመድምደዋል። ባለፈው ሰሞን የኤስ&ፒ አባላት ከሆኑ 500 ኩባንያዎች ከ14 ያህሉ በስተቀር ሁሉም ኪሳራ አስተናግደዋል ብሏል የዩሮኒውስ ዘገባ። እንደ ትራምፕ ከሆነ አሜሪካውያን በታሪፍ ውሳኔ የተነሳ ቁንጥጫ ሊሰማቸው ይችላል። ሆኖም የኢንዱስትሪ የሥራ ዕድሎችን ለአሜሪካውያን ማበራከትን ጨምሮ የታሪፉ እርምጃዎች የረጅም ጊዜ ግቦች ሲሳኩ ከህመማቸው ይሽራሉ። ሰሞኑን ትሩዝ ሶሻል በተሰኘ የሶሻል ሚዲያ ገጻቸው ባሰፈሩት ጽሑፍ ቪየትናም በአሜሪካ ምርቶች ላይ ጥላ የነበረችውን ታሪፎች ወደ ዜሮ ለማውረድ መፈለጓ ከአሜሪካ ጋር ስምምነት እንድትደርስ ሊያስችላት ይችላል ብለዋል። የቻይናን የበቀል እርምጃ የተቹት ትራምፕ ቻይና ትክክል አልተጫወተችም፣ የፍርሃት ነው፣ መብረክረክ ከእነሱ የሚጠበቅና የሚጠቅማቸውም አይደለም ብለዋል። ቻይና በበኩሏ ገበያ ተናግሯል ስትል የአሜሪካ ፕሬዝዳንትን የታሪፍ ውሳኔ ተገቢነት አጣጥላለች። ዋሽንግተን የእኩያ ድርድር ለማድረግ እንድትዘጋጅም አሳስባለች ሲል የዘገበው ደግሞ ሮይተርስ ነው። የነገ ሰው ይበለን። ሻሎም አሜን።